ቆይ እውነታውን ዘንድሮም የዶሮ ብልት 12 ነው። 4000 3000 5000 ዶሮ ገዝታችሁ 12 ቦታ ብቻ በልቷል። 30 ብልት ነው ሊኖራት የሚገባው አንድ ዶሮ። ወይ ቡስ እንዴት ነህ? እንኳን አደረሰ ጀተተም አከመንበው ነገረ በያቀብ ደባጌሴካ በጋው ድንገኝ ማበ ይንበደ ይበል ናግድ ነው አንዴ 4000 ብር አሁን ማን ነው ጨክኖ ይበላው? ቅርጫ መግባታችን ነው በለኛ። ኦኬ ቢኒ ጥያቄ አለ። ሶስቱን እንጠያየቃለን። ቅድሚያ ዶሮ መግዛላ ምጽዋት አስቀምጡ ማለት ጀመርክ አንተም እንደ ነብያችን። መስዋዕት ቅድሚያ አስቀድሙ ነብዩ ነው ያለው። ከነብዩ ነው የተማርኩት እኔ። ራቴን ሳልበላ አደርኩ ይዛለት እንቁላል ቀቀላለሁ ብዬ ማለት ነው። የሰራበትን ቀን ንገረን፣ የሰራበትን ቀን ንገረን። በትክክል ወይኔ ይዘኛል ኤሌክትሪኩ፣ ወይኔ ነዝረኛል፣ ወይኔ ሳቱ ይደፋብኛል። ምን አቃጠለኝ ብዬ ተውኩት። ሴት ልጅ ለምንድነው ዶሮ ማታርደው? እንዲህ ይላል ዘፍጥረት ምዕራፍ 2 ቁጥር 23 ላይ አዳምም አለ ይቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት እና ህይወት ሰጪ ነሽ እንጂ ለቀሚ አይደለሽም። አንቺ ሴቶች ህይወትን አስቀጣይ ናቸው፣ ህይወትን የሚሰጡ ናቸው። ቀላሉ ሜተድ ይህንን እንድትይዙት ነው። ተመልሶልኝ ተቋርጬ ነበር። እሺ ኦኬ። አይ ጨርሻለሁ፣ ኦልሞስት ጨርሻለሁ። እና ምን ያህል ኮንሲስተንሲ እንዳልሆኑ ለማሳየት ያህል ነው። በሁለት ሀሳብ መካከል ስላሉ ይህን ግልጽ ለማድረግ ነው። ሰው የሚሰማውም ሰው ግልጽ እንዲሆንለት ስለፈለግኩ ነው። አንዱን መያዝ መቻል አለባቸው ከሚለው አንጻር ነው። ጨርሻለሁ። ጥያቄ አለ ሻፍቱ? እሺ ክርስቲያን ጥያቄ አለ? ኦኬ ቢኒ ጥያቄ አለ? በውስጡን እንጠያየቃለን። ቅድሚያ ዶሮ መግዣላ የዶሮ መግዣ ቅድሚያ ምጽዋት አስቀምጡ ማለት ጀመርክ አንተም እንደ ነብያችን። ምጽዋት አስቀድሙ ብሏል ነብዩ። አስቀድሙ ማለት ጀመርክ እንደ ነብያችን። እሺ ምጽዋት ቅድሚያ አስቀድሙ ነብዩ ነው ያለው። ከነብዩ ነው የተማርኩት እኔ። ስለ ሽንኩርቱ ስለ ዶሮ ወጥ አሰራር እናወራለን ገና። እናንተ ቆይ እውነታውን ዘንድሮም የዶሮ ብልት 12 ነው። ግፍ ነው ከምር። 4000 3000 5000 ዶሮ ገዝታችሁ 12 ቦታ ብቻ በልቷል። ጥሩ አይደለም። 12 ቦታ 6000 ድረስ ዶሮ ገዝታችሁ 12 ቦታ። አንዷ ብልት እኮ 500 ብር ማለት እኮ ነው። አንድ ጉርሻ የምትሆን 500 ብር። ኖ እሱ ነው ፌር። ቢያንስ እስቲ የመቶ ብር ብንመድብ 3000 ብር ብትገዛ ቀለል ያለ ዶሮ በመቶ ስንት ነው? 30 ጊዜ ማለት ነው 30 አንድ ቼክ እና ካልኩሌሽን እናውጣ። ካልኩሌተር እናውጣ። 30 ብልት ነው ሊኖራት የሚገባው አንድ ዶሮ። 30 ነው መሆን ያለባት አይመስላችሁም? የመቶ ብር ቢመደብ ክርስቲያን ይመጣል። ቃል አለ ወይ ቡስ እንዴት ነህ? እንኳን አደረሰ። ምንድነው እሱ? በምን ነበር ስትዘግደው አልከው? ዛሬ ኧረ ሶስት ራፖርት ትላለህ። ኔትወርክ እምቢ አለኝ። አሪፍ ትምህርት ነበር ዛሬ። አሁን ወደ ዶሮ በዳዲ አስኪደውህ ነው። ቁጭ ብድግ ነው እንደ ስግደት ራፖ ምን ታፋ ላይ ምን ይጠቅማል? ቁጭ ብድግ ነው እንደ ያልከው እንዲህ ስታጎለብስ ስራ ፕሮግራም ምናምን እንዳለ ይዛል እኮ እንዴ ቦስ። ምን ነው የአምስት ሰው ቦታ እኮ ነው። ስትራፖ ካላዘ አልሰገድክም። የአምስት ቦታ እኮ ነው። ስትራፖ ካላዘ አልሰገድክም። ክርስቲያንን ጠይቀው 500 ሰገደ። ከስቻለሁ ብታየኛ 500 ስግደት የሰገደው ክርስቲያን ነው። የኃጢአት መዓት ተሸክሞ እኔ አንዳንዴ እንዳያስቀስፈኝ እኮ እፈራለሁኝ። እሱንም እኮ እኔ ማውቀውን ነው የተናገረው። ማላውቃቸውን ኃጢአቶች እኮ አልተናገረም። ሼም ዞት እንዳይተው እኔ ማውቃቸውን ኃጢአቶች የተናገረው
መብረቅ ሊያስመታን ይችላል። አንዳንዴ አብረነው ስንሄድ ከሱ ሰውዬ ጋር እንዴ ቀላል እንደውም በቃ ነገ ላይ ምንድን ነው የዛሬ ዓመቱን ዶሮ የዛሬ ዓመቱን የዛሬ 2 ዓመቱን ዶሮ ለምን አልጋብዝም? የዛሬ 2 ዓመት የጋበዝኩ ዶሮ አስታወስከው? ዶሮ ቀርቷል። ዶሮ መብላት አቁመናል። ጾመኛ ነን። ከአሁን በኋላ ዶሮ እንጾማለን። አምና በልተሃል አይደል? እኔ ጋርም ዶሮ ልኝ አልበላህም እና ታዲያ እሱን አይደለ እንዴ ብለህ በልተሻል እኮ ነው የምልህ። ረሳሁት በጠዋት አይደለ እንደ የመጣሁት ረስቼው ነበረ። እስከነ ነፍሷ ነው የዋጥቃት እኮ አሁን በቃ የለም። ሴና ብያ አባ ጂፋሪ ጀተተም አከመንቦ ነጋዳ በያ ቀብደ ባጌሴካ በጋ ወድንገኘ ማመ ይንበደ በር ሲቱኑ ጀላ በዲ ሃይ አመሪፍ ነርገዴ በር ቲክቶክ ከናም ቤቱ ቱሬ አሰደፋም ላይን ሴናን ድሩ ከና ፈዳ ማሊፍ ወጂ ሞ በርኖታ ሞ ስትንዶለ ሞ ቶ መደኒሬ ያው ባይሲን ሴናን ድሩ የሮ ቲንጋል ሶምን ያከም ቱሬ ባይ በሬዱ ቱሬ ልጋ ያከመዳ በሬዳ ኩኖ እንበረኔ ምኒ ሶማቱ አከና ኑጎደ አይ በሬዱ ለልጋ ናቴ ንቶሌራ ሲብራ ከሚ አረ በጣም ቆንጆ ነው። ማርያምን ደስ ይላል። በርታ ብለሻል። እየሰገድሽበት ነው። አዎ ከእንግዲህ ዛሬ ስግደት ሄደሻል? አዎ ዶሮ ተገዝቷል? አዎ ተገዝቷል። ጨክናችሁ ታርዱታላችሁ እንዴ? ለምንድን ነው የማይታረደው? ነፍስ እንደማጥፋት እኮ ነው በአሁኑ ሰዓት። አንቺ ጨክናችሁ ስንት ሺህ ዶሮ ላይ ቢላችሁን ጨክናችሁ እንዲህ አንገቱ ላይ እንዴ? ታዲያ አንተ ዶሮ አትበላም? መብራትን ማንበላ ነበር፣ ግን ጨክናችሁ ታርዱታላችሁ። ማለት ቅርጫ ነው ወይንስ እናንተው ብቻ ናችሁ የምታርዱት? ለሁለት ነው ድሮ የሚፈቀደው። ጎረቤት ጋር መሆን አለበት። እንደዚህ ትይዙና ወይንም እንደዚህ ግንጥል አድርጋችሁ ትካፈሏታላችሁ መሀሏን። አይሻልም? እግሩ ምናምን እያዘል በፊት ላይ ለሁለት ነው የሚባለው ዶሮ እና ግድ ነው አንዴ 4000 ብር። አሁን ማን ነው ጨክኖ የሚበላው? ቅርጫ መግባታችን ነው በለኛ። ከጊዜ በኋላ የዶሮ ቅርጫ ይጀምራል ኢትዮጵያ ላይ። ቃል ነው ቅድሚያ የሚሰለፈው። ፌስታል ዞ ታየኝ ቃል ዶሮ እርባታ ካልገባ ቃል እኔ ዶሮ እኮ አልወድም። አንተን እንደውም ያስበላኝ ነው የምወደው። ታውቃለህ፣ ጥሬ ነው የምወደው እኔ። አንተ በጣም አምሮኛል ብለህ ያኔ እኔ ራሱ እንዲያምረኝ ያረከኝ። ግን የሚገርም ዶሮ ታውቃለህ። እዛኔ እውነት ለምን እኔ ዶሮ ወጥ በዶሮ አልጨከነም። ዶሮና ጥሬ ስጋ እኮ ስለዚህ መሆንኩ ከዛ በኋላ አሁን ግን ዶሮ ወጥ በቃ የሚገርም ነው። ሀበሻ ዶሮ ወጥ ካልበላችሁ ሆጀቹ እንደንደሳ ሴና ሞ ኛቹ ቆፍ ለቹን እንደንዳ እንሶበኛችሁ ሆጀቹ እንደንደስ ሉጋና ለጀደማላ እንደን ቆጀቹን ሰልባዳበር አሃ እንሶብ ደቦ አው ባለሙያ ነኝ። ተኋላ እየመከረችሽ ነኝ። ባለሙያ ነኝ በይ፣ እችላለሁ በይ፣ እየመከረችሽ ነው። አይደለም እኮ አይ እንዲህ እውነት ለመናገር ያህል ነው። ጉራ እንዳይመስላችሁ። ቃልም ይችላል እኮ ባለሙያ ነው። እንቁላል መቀቀል ይችላል።
እንቁላል መቀቀል አሩስቶ ነው። አሩስቶ ምናምን ይችላሉ። ምንድን ነው እንቁላል መቀቀልም ትችላለህ? ምግብ እበላለሁ ብዬ ሂጅ እንቁላል ላጥ ይለኛል። ምንድነው ምልጠው? ድፍን እንቁላል አንጥቶ እንደቆሎ እየላጥክ በርበሬ ውስጥ ጨምረህ ብላ ይለኛል። ባይበላ ጥንቅር ቢል ገና እንዲህ ትመታውና እንዲህ ትልጣለህ። ከዛ በርበሬ ውስጥ ጨምርና እንዲህ ስትል ትንል ይል ይችላል። አንተን እኮ አይደለ በሱ እኮ ነው ድፍኑ ውጣ ውጣ። እኔ ምን ሆንኩ መሰለህ? የሆነ ሰዓት ላይ ነግረዋል ይመስለኛል። ቢላ ነግረዋል እና እኔ ምንም መስራት በጣም ነው የእንቁላሉ ያ እና ምን ሆንኩ መሰለህ? አንተ ብዙ ጊዜ እኮ ነው የገጠመኝ እሱ ነገር። ግን እንቁላል እሱ ቀቅሎ መስራት ሳይሰማኝ ቀስ ብዬ ላወራ። እንቁላል መቀቀል ይወዳል። አሁን ላይ ትቷል። ጾም ነው ለካ እና አክቹዋሊ ትቷል። እና ለምን ሲቁርስ ሰዓት በዳቦ ይበላል ተቀቅሎ እንደዚህ በሚጠጣ። ከዛ የሆነ ቀን ቀቅየው ረሳሁት። እኔ ብዙ ጊዜ ከሰራው አልበላም ምግብ እረሳዋለሁ። በሶስተኛ ቀን አየሁት። የምን እንቁላል ነው ከውስጥ እላለሁ። ከዛ ሌላ ቀን ደግሞ ስጨምረው ውሃው የፈላ ውሃ ውስጥ ስጨምር እሳቱ ውሃው ሲነካኝ ጠብ ሲያደርግ ይፈርጣል፣ ውስጡ ይገባል። ስጨምር ይፈርጣል። ከዛ ዛን ቀንም ተበላሸብኝ። ሁለተኛ ቀን እዛ ሶስተኛ ቀንም ደግሞ እንደዚህ ጨምራለሁ ብዬ ውሃው ተደፋብኝ። ራቴን ሳልበላ አደርኩ። የዛለት እንቁላል ቀቅላለሁ ብዬ ማለት ነው። የሰራበትን ቀን ንገረን፣ የሰራበትን ቀን ንገረን። አልተሳካልኝም። በቃ ተውኩት። ዝስቅብኛል እሱ። እኔ ግን እኮ ይዘን እና እንትኔ ባለሙያ ወይኔ ይዘኛል ኤሌክትሪኩ፣ ወይኔ ነዝረኛል፣ ወይኔ እሳቱ ይደፋብኛል። ምን አቃጠለኝ ብዬ ተውኩት። እና ስንት ቀን ግን ወደ ሳልበላው ቀቅዬ ተቀቅሎ ሲቀዘቅዝ ነው የሚመታው ብሎኝ እረሳዋለሁ። በቃ ሳልበላ እንትን እላለሁ ተወዋለሁ። እና በኋላ ከስንት ጊዜ በኋላ እቃውን ሳይ ምን እንቁላል ተቀሙ ምንድን ነው መቼ ነው? በቃ አንተ ስራ ነው ይለኛል። በቃ እኔ እኮ ራሱ እኮ የዛኔ እኮ የቀቀልኩ መሰለህ እንደ አንተን እንቁላል እኮ ነው ያመጣሁት። ፊላ ሰጥቶኛል እንጂ በዛ ቅጽበትማ አይደርስም እኮ እንቁላል ቀቅሎት ነው ምናምን ነገር አለ። ከዛ እንቁላል መቀቀል እንኳን ካልቻልክ አስበሃል? የወደፊት ሔዋናችን እንቁላል መቀቀል አይችልም ይችላል ብላ እየታዘበች ነው። የሰው እንቁላል ምሰርቅ ከሆነ ቃል መቼም አትፈለግም። አንተ እኔ ይሻላለሁ። እንቁላል ሰራቂ ሌላስ እንቁላል ሌባ ጨክሩ ብለህ ነው። የእንቁላል ሌባ አያደርስ ነው። አንተ ለዚህ እኮ ነው አላልፍ ያለህ እኮ ሁሌም አላልፍ ያለ ኔትወርክ የሚያስቸግር የእንቁላል ሌባ የእንቁላል ነጋዴ ቅንቅናም ነው ይባላል። እኔ ግን የእንቁላል ነጋዴዎች ብዙ ያለፈላቸው አውቃለሁኝ። አባባሉ እንዴት እንደሆነ ባላቅም እና የእንቁላል ሌባ ግን አላቅም። የእንቁላል ነጋዴ ግን አልፎላቸው አበላው። እኔ ባላበላ ያልፈልኝ ነበር። አበላኋችሁ። አንተ ምን ታበላኛለህ? እንቁላል እኮ በጣም መጥፎ ምግብ እኮ ነው። በኢየሱስ ማግሳትና እንትን ማለት እኮ አችልም። እንቁላል ከበላ አስባል። ጠላትህን ምን ታደርገው መሰለ? በጣም የምጠላው ሰው እኮ ያለ እንቁላል ጋብዘኸው በጣም የወዳቸው የሚያከብራቸው ሰው ቤት እንቁላል አብላውና በጣም የሚያከብራቸው ሰው ቤት ዘኸው ሂድ። ከዛ በደንብ እንዲስታርገው ከዛ በኋላ በጌታ አንተ እነዛ ቺኮቹን ይዘዝብ የምናውቃቸውን
ማነሽ በቢል የሚበሉት እኔ አታጣለኝ። እኔ ከባላፍት ጋር ታነካካኝ። እንቁላል አብልተህ አስበው። ይስቃሉ ከስራ እንደውም በጣም በቃ በጣም አይናፋር ሆኖ በጣም የሚወዳትና የሚያፈቅራት ካለች እና እኔ ላስተዋውቅ ከቤተሰቦቿ ጋር እኔ በጣም ስለምግባባ ቤተሰቦቿ ጋር እንሄድና ተዝናንተን እንመጣለን። ተጫውተህ በደንብ ምናምን ትለውና በዛውም እንደውም አንተ አልነገርካትም ማለት እስከዛሬ እንደምታፈቅራት እዛውም እንደውም ትውውቅም ይሆናል ትለውና እዛው ትሄዳለህ። እንቁላል በደንብ አብልተው ከዛ ከቻልክ እንደውም ቀስ እያልክ ጎኑን እየከረከርክ ማሳቅ ነው። አምልጦት ድንገት ካለ በቃ ሽቶ ማያወጣ ፒላና ጉድን ሁለተኛ እሱ ቤታችን ዘስባለበስ ጉድን ስማ ይብላኝ በባልዲ ለሚቀቅሉት እኔስ አንድ ቀን የቀቅሉት እኔስ አንድ ቀን ነው። እሱንም ያንተን ዶሮ ዶሮ ውስጥ ግን ያለ እንቁላል ለእምነት አይነፋም። ዶሮ ውስጥ ደስ ይላል ሲታይ። አስኳላውን አውጥተህ መወርወር ነው። አስኳላ ነው ደግሞ ቫይታሚን ያለው ሀይል ቫይታሚን አለው አስኳሉ። ነጩም አሪፍ ነው አክቹዋሊ። አስኳሉ ግን ቤስ ነው፣ ግን ጥሩ አይደለም። አሊያም ቤት ብቻ መዋል አለብህ እንቁላል ከበላ። የእኛ ሀገር ደግሞ ዶሮ ወጡ እንቁላል አልወድም። ሚዩት ነህ እኮ ከስር ይሰማችኋል። ሲያወራ ሚዩት ነህ እኮ ቃል ሲያወራ ይሰማችኋል። ሚዩት ነህ ሚዩት ነህ። የቃል አይሰማም እንዴ? እኔም ብቻ እየሰሙ ነው የሚስቁት እንዴ? ተበልቻለሁ። ወይኔ ለካ ዝም ብለው የሚስቁት ማለት ነው። እኔን እየሰሙ ሴንስ ሳይሰጣቸው ትርጉም ሳይሰጣቸው ማለት ነው። አሁን ነው አይሰሙ አይሰማ። አሁን ትወጣላችሁ አወጡም ወይንስ ታድራላችሁ? ነገ ላይቭ የለንም እንግዲህ ቅዳሜ ሹር ነው። እሁድ እናሳልፉ። አሁን ለቆሃል። አሁን አሪፍ ሆኗል መሰለኛ። ኧረ ኔትወርክ አዛ ነበረ። አይ እኔ ስሜን አታጥፋ። እኔ እንቁላል እኔ ከሰማችሁ ከታች እኔ እንቁላል አልወድም። እንቁላል የሚወድ የሆነ ጀለሳችን አለ። እሱ ነው እየተናገረ ያለው እኔ አይደለም። እኔ ሙዝ በዳቦ ነው ያውቃል። እና ቁርጥ ነው የምወደው አይደለ? ምን ትበላለህ እንደ ቁርጥ? እንዲህ ቁርጥ እንዴ የታወቀ ሳትበላው እኮ ነው የሚያልቀው። ሲቀምሰው እኮ ነው የሚያልቀው። አንተ ቁርጥ አንደኛ ነው። ሳትበላው እኮ ነው የሚያልቀው። እኔና ቢኒ እኮ በልተናል እኮ። ነበርክ እንዴ ቃል? አዎ አንድ ላይ አልነበረም? ነበርክ እንዴ? ኦኬ ነበር። አሚቶ ነው ህላው መልሰህ ከቢኒ ጋር ቁርጥ ቆርጣ ናት። ሼም ነው በጣም አይ በቃም እንዲያሉ እኮ የዛለት ይበዛ መስሏቸው እኮ አላወቁን አይደለም እንጂ እኔ ግን ያወቅሽ የሚዜ ግማሽ ምናምን ነገር ስለ ምንድነው ግማሽ? የምን ግማሽ አዛዝ ሲለኝ
ወደ 6 ኪሎ እኮ ነው የበላችሁት ወደ አሞች ግማሽ ይላል። ነገ አልገባም። ነገ አንበላ ነገ የለንም። ሚዩት ነው መልሰህ ምናልባት እሑድ ፕሮባብሊ እሑድ ነገ እረፍት አድርጉ። ቤተክርስቲያን ሂዱ። ነገ ሌሊት ቤተክርስቲያን ሂዱ። እዚህ ደግሞ ተዳርቄ ምንጊዜስ አሁን እንደዚህ ቆየው ማለት እኮ በቃ 2 ሰዓት አልከ ቆየው ከዛ ዶሮ ወጡ ማለት ነው። አይበላልኝም ማለት አይደለም። እየጠበኩ አንተን እየጠበኩ ነው። ልበላ ኧረ እኔ ዶሮ አልወድም። ምን አልበላም ዶሮ። እኔ እንደዚህ ሴራ ምንድን ነው የምወጂው ከዶሮ? ቢኒን ጠይቆ ካላመንክ ምን አልከኝ? ከዶሮ ወጥ ምን ነው የምወጂው? ምን እንደምትወጂው ሁሉም ደስ ይለኛል። በእርግጥ የምወደው ይበልጥ ቆዳውን ነው የምወደው። ቆዳ አንዳንዶች ማይሰሩት አሉ፣ የሚጥሉት አሉ። ግን ቆዳ ብዙ ቅባት ይይዛል። ለዛ መሰለኝ ይጣፍጣል። እኔ እሱን ወደዋለሁ፣ ደስ ይለኛል። ለምን እንደሆነ አላውቅም። ብዙ ቦታ ማይሰሩት አሉ። አሁን ላይ ቆዳዋ ተተቀደደች ራሱ እንዴት ይሄ ምንድን ነው የቀደዳል ሊባሉ ይችላል። እሱን ለማዘርጋ ነው። አሁንማ ቀርቷል፣ የለም። ቃልስ ምንድን ነው የምትወደው? ጭራሽ ግግም አልክ። በቃ ጨከንክ። ጥሬ ነው የምወደው ዶሮ። የዶሮ ክትፎ እኮ አለ። አንተ ጌታን አልወድም ይላል። እኔ ቤት መተህ አንድ ዶሮ ስልቅጥ አድርገሃል የበላኸው። በወድጄው አይደለም የበላሁት ይላል። ትቀልዳለህ እንዴ? የዛሬ ዓመት እኮ ስልቅጥ አድርገህ በልተሃታል እኮ። በል አሁን ደህና ደር። አንተ ፈረሰኛ ይላል። ልጋልቡት ነው እንዴ? አባወራ ሳትሆን ፈረሰኛ መበላው። እያንዳንድ ፈረሰኛ አባወራ ነው የበላው። ፈረሰኛ አባወራ ነው የበላው። አረ ፈረሰኛውን የዛ ቀን እኔን ፈልጌ ያላገኘሁትም ብታዩ ድስቱን ሁሉ እንዴት የት ገባ? ግን ፈረሰኛው ግልቢያ ሄዷል። መንገድ ላይ የተቀበልከው የለም። የዶሮ ጉበት ነው የሚባለው። ታውቃለህ? እንዴት ነው የሚሰራው? እሺ ጉበት የዶሮ ኧረ እኔ አላውቅም። ዶሮ ጉበት አለ የለም? እሺ ኮመንት ላይ መልሱልን። የዶሮ ጉበት አለ የለም? አለው። ዶሮ ጉበት አለ የለም? አለው። አለ። እንደ ብዙ እውቀት ይቀርሃል። ከኔ እኩል ደግሞ አለው። እንዴት ነው እሱ? የዶሮ ጉበት ትንሽዬ ነች። ትንሽ ነው ግን እኔ ጠብሼ ነው የምበላው። ጎበዝ። እሺ ጨጓራ አለ የለውም? ክትፎ ዘርግን አታውቅም? ጨጓራ ነው። ክትፎ ዘር አለው። ጨጓራ አለ የለውም? አለው እንጂ እንትን ምንድነው የሚባለው? መቋደሻ የሚባለው የለም? እሱ ጨጓራው ነው። መቋደሻ ባልና ሚስት የሚቋደሷት። አንተ እሱን ነገር እኮ ብዙ ጊዜ ለመቅመስ በስማ አንድ ቀን ቀመስኩት። መቋደሻ ምንድን ነው የምመስለው? ትንሽዬ ነች። እንደዚህ እንትን ነገር እንዲህ ትከፍላታለህ። እንዲህ ትሰነጠቅና ቆሻሻ እንትኗን ታወጣና እንዲህ ያለች
እና ለአርስቶ ስለምትወድ አንዴ ዶሮ አርስቶ ትጠብሳለህ፣ ችግር የለውም። የዶሮ ጉበት አሪፍ ነች፣ ጣፋጭ ነች። እና እንዴት እንደሚደረግ ልንገርህ። ይጠበሳል፣ እሳት ላይ ይጠበስና ወጡ ከበሰለ በኋላ ነው የሚጨመረው። አለበለዚያ እንትን ትላለች። ምንድነው ይሄ? ይፈራርሳል። ወጥ ውስጥ አብረህ ካበሰልከው ይፈራርሳል። ለዛ ወጡ ከበሰለ በኋላ ከመጀመሪያ ጀምሮ ከገባ ማለት ነው። ያ ልክ እንቁላል፣ ለምሳሌ እንቁላል ወጡ ከበሰለ በኋላ አይደለም የሚገባው። አታውቅም? ይሄንን ምን አይነት ሙያ ይሄንን አህል አታውቅም። ሙያ እኮ ይኸውልህ ዘይት ጠብሰን እንደዚህ በዘይት ላይ እንደዚህ ዳዴ ብለን ያደግን ሰዎች ነን። በተጠበሰ ዘይት ላይ ሙያ አለ። ጥሩ ልጅ እስኪ ይናገር። እኔ አልናገርም፣ አይናገርም ብለህ ነው አንተ። እኔ አልናገርም፣ ግን ጳላዲዮስ እንዳይጠራ ምን ከኔ በላይ የሚያመስሉ ነው እነሱ ሙያ ጀለሳ እሱ እኮ የሳምንት ስለሚሰራ ነው ያረረቀን። እኔ ደግሞ ብላክ አድርገህ ዋይት እኛ ሙያ የተካንበት ጥርሳችንን የነቀልንበት እንደዚህ አድርገን 32 ጥርሳችንን የሞረድንበት የሳልንበት የነቀልንበት ሙያ ነው። ጥበብ ከኛ ተማር። እንደውም ማን ብለህ ልጠራኝ ሁሉ ትችላለህ መሰለህ? ቢኒማ እኔ እኮ ሼፍ ያደርጋል። ምን እየሰራ ነው ቢኒስ? ሙያ ጥሩ ነው። ቤት ኩክ ማድረግ ጥሩ ነው እና ኩክ እያደረኩ ነው። ሁሌ ቺፕስ የሚጠብሰው ነገር ቺፕስ እየጠበስኩ ነው የሚለው ቺፕስ ይወዳል እሱ አለ እኮ ከሰሩ በጭቀው ሲል ለዚህ እኮ ነው ድንቻም ስታየው ራሱ አላየህም እንደ ከብለል ሲሄድ ራሱ እንደ ድንች እኮ ነው። ምን እሱ ብቻ ድንች እኮ ቆይ ሌላ ነው። አንተ ለካ ድንችና እንቁላል የሚወዱ ለካ እንደዚህ ነው ሲሄዱ ራሱ ከብለል ነው ይናው እንቁላል ያኛው ድንች እና ክርስቲያን ከኔ ጋር ነች። ጥሬና ጥብስ ነች እሷ። ክርስቲያን ተወይራ ነው ግን ምን ዋጋ አለው? ክርስቲያን በኔ ነው የወጣው። ክርስቲያን በኔ ነው ማ ክርስቲያን ከክርስቲያን ከሌና ከሱ ማን ይወፍራል እንዴ? አንተ ወፍራም ነው ጌታ እንዴ? ክርስቲያን እኔ እኮ በር ያስገባው ንፋስ እንዳይወስደው እኮ ነው። አራት ጃኬት አይደል እንዴ ለብሶ የሚመጣው? ቁንጣውን ረስተኸው ነው። ታይቱንና ቁንጣውን ረስተኸዋል። እንትን እኮ ነው። አንተ እኮ ከታመምክ አንተ እኮ ችግር እኮ ነው። ከታመምክ እኮ አንተን መሸከም እኮ መከራ እኮ ነው። ለዛ ነው ሸንቀጥቀጥ እንደዚህ ቆፍጠን ስትል ነው እንደዚህ። አንተ እኮ ሲኖትራክ በለው እኮ አንተ እኮ ሲኖትራክ ነህ። አላስፈላጊ ሸክም እኮ ነህ አንተ። ቢኒና ጲላዶስ ወፍራም ሆዳቸው ነው የወፈረው። እነሱ ቦርጭ ነው እነሱ። መጠነኛ ነኝ ያላለ 75 ኪሎ መዝነው መጠነኛ 75 ኪሎ መዝነህ መጠነኛ ነኝ ጥሩ ነው። 55 ለ75 ኢማጂን 20 ኪሎ በልታይ 20 ኪሎ ነው በልታይ 75 ለ55 ኢማጂን ጂኤምዲ ያላል እኔን ጠቅልሎኝ የበላ ጂኤምዲ
እኔ እኮ የሚያስቀኝ ደግሞ ካቧቸው እኔ ነኝ። እያንዳንዱ በ20 እና በ18 ኪሎ በልጦ እኔ ነኝ ቦሳቸው ምመራቸው። አባቴ በቀጠን አይደለም ምንም በቀጠን ጠጅ ነኝ ነው። ፌበን ማይካንሺ ትጠየቂያታለሽ፣ ትመልሻለሽ። ካልመለሽ ትኮረኮሚያታለሽ። ሞያ ነው የምትጠየቂው። ተዘጋጅተሻል? ስለ ዶሮ እያወራን ነው። ትመልሻለሽ። ማይክሽን አንሺ። የውስጤና ተዘጋጂ። ማይክሽን አንሺ። ኦኬ። ዶሮ ሲታረድ አይተሻል? ገጠር ላይ ዶሮ ሲታረድ አይተሻል? ዶሮ ሲታረድ አይተሻል? አላየሁም እኔ። ኦኬ። ዶሮ እናንተ ቤት ይታረድ ነበር አልነበረም? ቀላል ጥያቄው ወደ ከባድ እንዳይወርድሽ። በግ ብቻ የሚታረደው? እሺ፣ በግ እንጂ ዶሮ አይታረድም እኛ ጋር። መልካም። ወንድ ነው ሴት ነው የሚያርደው? እሺ፣ ወንድ ነው የሚያርደው። ምክንያቱ ለምንድን ነው? ሴቶች ለምን ነው የሚያርዱት? ያውልሽ ቀላል ጥያቄ ወደ ከባድ እንዳይዞር። እኔ እንጃ። ዮስቲና ቀጥይ። ቀጣይ ሰላም እንዴት ነሽ? መስገን እኔ የገባሁት እንኳን ያው ኮፒ ቆይ ዶሮ እናንተ ቤት ይታረዳል? ኧረ እኔ አላቅም፣ አልወድም። ዶሮም ሲጀመር አላየሁም። መልቀስ ይሻል ይሆን? እንደዚህ ነው እንጂ የሚባለው እንደዚህ ነው የሚባለው። ጎበዝ አታውቅም? ዶሮ ሲታረድ የማይጠማ አታውቅም? የለም። ምንድን ነው እሱ? ሽምጠጥ ዶሮ ራሱስ ዶሮ ምን እንደሆነ ታውቂያለሽ? ያ ዶሮውን አውቀዋለሁ፣ ግን ሲታረድ አላውቅም። የት ሀገር ነሽ ግን ዶሮ ማታውቂ ሲታረድ? ያኔ እዚህ ያለሁበት ጋር አላየሁም። እኔ አይቻልም። KFC ነው የምታውቀው እና ብሪያኒ ምናምን ነው የምታውቀው። ዶሮ እንደዛ ነው የሚያምርባታ። እሺ አንተ አሁን ተሞጣምጣሃል። ዶሮ አራጁ የሚበላው ምን ይባላል? ዶሮ ላረደ የሚሰጠው ስጋ ክፍል ምን ይባላል? አልወድም አይደለም። ዶሮ ያረደው የሚበላው የዶሮ ክፍል ምን ይባላል? እሺ ዶሮ ያዡ በደንብ አስብ። ሲታረድ የሚበላው የዶሮ ምን ይባላል? ለአራጁ የሚይዘው ዶሮ ምን ይባላል? የሚበላው ማትረባ ነህ። ኮመንት አንብበህ ማለት ነው። ዶሮ አራጅ ብዙ ጊዜ ዶሮ የሚያርደው አባወራው ነው። ስለዚህ ፈረሰኛ ነው የሚበላው። እንዴ የግዳውን ልጅ ሊያርድ ይችላል እኮ። ልጅ ቢያርድም እኮ እና ለሱ ነው እንደሚሰጠው። አባት ላያርዱ ይችላል። አባት ላያርድ ይችላል። ልጅ ሊያርድ ይችላል። እሺ አንድ እንትን ልስህ ክክት ብለህ ካሳከኝ አንበሳ ወርድላለሁ። በዶሮ ላይ ቀልድ ንገረኝ። ብቻ የሚያስቀኝ ሆነ አንበሳ እንዳወርድልህ ይቅርብኝ። እሺ ዶሮ በአንበሳ ሊሰጠው ብሎ አጣ። የመጨረሻ እሺ የሚያስለቅሰኝ አንድ በዶሮ ላይ ቀልድ አትንገረኝ።
አንበሳ እንዳወርድልህ ደስ ይለኛል። አመሰግናለሁ። አልነገርኩህም። ይኸው አትንገረኝ አይደል ያልከኝ? አልነገርኩህም። አላስለቀሰኝም። ያው ከዚህ በላይ አንጀቴን የሚበላ ቀልድ አለ? ከዚህ በላይ አንጀቴን ሳካ ሳቅ። ይሄ ራሱ የኔ መጨነቅ ራሱ አንጀት ይበላል። አሳቀኛ። ለምን ትስቃለህ? ስለቅፈኝ እንጂ አልኩህ። ስለዚህ አንበሳ ይልቀቅብኝ። ለምን ትስቃለህ? እሺ ዮስቲና ትስቅ ራሱ ትስቃለህ። ዮስቲና ዶሮ ስንት ክንፍ ነው ያላት? ስትታረድ ነው። ልብ በይ። ኧረ እኔ እኮ አላውቅም ብያለሁ። ኧረ ጉድ። ፌበንስ ኮመንቱም ደስ ይላል። እኔም አላውቅም። እፎይ 1 4 2 12 3 ጥሩ ነው ጥሩ ነው። አሁን ምን ታዘዝ እህቶቻችን? እኔ ቢያንስ ከስር ባል እንዲመጣላችሁ አስቤ ነበረ፣ አልተሳካም። ቃልም ሚስት ከመጣችልህ ብዬ ነበር፣ አልተሳካም። ሁላችሁም ዜሮ ናችሁ። ዜሮ። ሰርግ ልበላ ነበር እኔ። ሴቶቹም አይሆኑም፣ ወንዱም ሚስት አጥቷል። ዛሬ ውድቅ። ሞያ ዜሮ። ምን ታዘዛውን እህቶቼ? ኮፒ ሊንክ አድርጉላቸው። ሪከርድ የሚሰሩ ናቸው። ኮፒ ሊንክ አድርጉላቸው። እሺ እንግዲህ ሰላም አላልናችሁ። ሁላችሁም ሰላም ክርስቶስ ይብዛላችሁ። እንዴት አመሻችሁ? እንዴት ቆያችሁ? እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል እንዲሁም ለዋዜማው ለትንሣኤ እንኳን አደረሳችሁ። የገባንበት ምክንያት ያው ነገ ስለማትገባ ያሉት እንግዲህ 898 ሰው አለ። ኮፒ ሊንክ እንዲያደርጉ ብለን ነው መልዕክቱን እንድናስተላልፍ ፈልገን ነው። መልክ እንዲያደርጉ ኮፒ ሊንክ መልእክት በይ እስኪ መልእክት በይ መልእክት እንድታስተላልፍ መልእክት ወይኔ ትክክል እኮ ነው የተናገርኩት። መልእክት ነው ያልኩት። ትን አታጥብቂያት። መልእክት እሺ። እና ኮፒ ሊንክ እንድታደርጉ ለማለት ነው። ነገ ስለማይገባ ችላ እንዳትሉ ኮፒ ሊንክ አድርጉለት ለማለት ነው። እና መልካም በዓል ይሁንላችሁ። እንወዳችኋለን። እፎይ ይበርታልን። የቅዱሳን አምላክ ያበርታችሁ። እንወዳችኋለን። ሁላችሁም መልካም በዓል ይሁንላችሁ። እሺ እናመሰግናለን። የሚያሳዝነው ዶሮ አናቅም ብላችሁን አመት በዓልን በምን እንድናሳልፍ ነው? በቲክቶክ ነው። ያሳዝናል። መሲ ታውቃለች። መሲ እንኳን ደህና መጣሽ። እኔ በአንቺ እተማመናለሁ፣ 100% እተማመናለሁ። መሲ ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ደህና ናችሁ ወይ? ይመስገነው። ከስር ያሉትን መርገጥ መፍትሽ ነው። ከላይ የተቀመጥሽውም ለዛ ነው። ከስር ያሉት አሁን ሙያ ያላቸው ይባላሉ። አየላቸው ዶሮ መስራት ማይችሉ እኔ ቆይ እነኝህ ኢትዮጵያውያን ናቸው ሲጀበር ከስር ያለው አባወራ ትሆናለህ ተብሎ እንዳይባል ዶሮን ያልወድም ስለ ዶሮ አትጠይቁኝ አለ። ከላይ ያሉ ሲጠየቁ እንዴ ዶሮ ምንድን ነው ይታረዳል እንዴ? ቀንድ ያለው እንስሳ ነው የሚባላ ነው የሚበላ ነው ጫካ ነው የሰው ነው ምንድን ነው ማለት ጀመሩ። አይገርምም? ደግሞ እኮ ሙያ ስለሌላቸው ነው አንወድም ያሉት፣ ዶሮ አንወድም ያሉት። ከመጠጡ ይዙ ካዱኝ አይደል? አዎ በጣም እኔ እኮ በጣም የሚገርመኝ ባህርቱ ምን እንደሆነ ታውቂያለሽ?
እነኚህ እኮ ናቸው። አሁን ዶሮ ሲታረድ እኮ ብረት ድስቱ ገና ከብረት ድስቱ ከእንትን ውስጥ እኮ እዛው ጨልፈው ሰርቀው የሚጨርሱት። ከዚህ ጀርባ በቃ መቼ ነው እንዴት ነው መቼ ነው ዶሮ የሚሰራው ብሎ የሚጠባበቁ ናቸው። አንወድም ሲል የነበሩት በተለይ ጆሲቴና የምትባለዋ እንዴት እንደምትወደረው ልነግርህ አልችልም። ግን እዚህ መጣ ሽምጥጥ አረገችል። አንተ አላውቅምም አሰራሩንም አላውቅም ዳብሼም አላውቅም። እኮ አትመኗቸው። እንደዚህ አይነቶቹ ሊታመኑ አይገባም። አንወድም አንድ ነገር አጥብቀው ካሉ በዛ ነገር ኦብሰስድ ሆነዋል ማለት እኮ ነው። በቃ እነሱ እንዳይወቀሱ እንዳይተቹበት አንወድም በማለት ቢሰርቁም ቢዋሹም እንትን ቢሉም በእነሱ እንዳይሳበብ ነው። አዎ እንደዛ ነው። ይሄ እኮ ከስር ያለው እኮ ነው ያቸዋለኝ እኮ 3 ቀን አንድ ሰው የሚበላውን እኮ ነው በአንድ ቀን እጥብ አድርጎ በልቶ አሁን አልወድም የሚለው እንጂ። ስለ በግ አታወራም? ስለ በግ ለምን አታወራም? በግ እንዴት ነበረ እንዴ? እኔ በግ ነው ወዶም በቃ ምናምን ነገር ሲጠበስ ደስ አይልም? ድምፁ ራሱ ደስ ይላል እንጂ ነቢያችን ምን ብለዋል መሰለህ? ወይ አንተ ይሄ ቀልድ ቅድም ይጠፋብኛል፣ አሁን መጣልኝ። አሁን አንበሳ በላውርድልኝ። ዶሮ ሲጮህ መላይካ ነው ብሏል። አህያ ሲጮህ ጂኒ ነው ያሉት። አሁን ነገ ሌሊት ዶሮ ማዕት ሲጫጫህ ነው የሚያድረው። ታዲያ መልአክ አይቶ ነው? ጴጥሮስ እንደ ነቢዩ እንግዲህ እንደዛ ዶሮ ሳይጮህ ይተኛል ያለው መሰረት ዶሮ ሲጮህ ነው የነቃው አይደለ? ከጥፋቱ የተመለሰው። አብዛኞቻችን ተኝተን በኃጢአት ውስጥ ያለን አትሊስት ዶሮ እንኳን ያልቀሰቀሰን እንኖራለን። ከዶሮ እንኳን ነቃ በሉ። ዶሮ የቀስቀሳችሁ አኩኩሉ ሲል ዝም ብሎ እየነጋ ነው ሳይሆን ከነገ ከትናንት ህይወታችሁ ዛሬ የተለየ እንዲሆን አውቃችሁ ከዶሮ እንኳን ትምህርት ውሰዱ ማለት ነው። ቅዱስ ጴጥሮስ ዶሮ እንኳን አንቅቶታል። የጴጥሮስ ክደት ማለትም ጴጥሮስ ጌታን አላውቀውም ሲል ከልቡ የመነጨ አይደለም። ከልቡ የመጣ የመካድ ሳይሆን የፍራቻ ክደት ነው። ከልቡ በቃ ከውስጥ የሆነ የመካድ እንደዛ አይደለም። ቅጽበታዊ የሆነ አፉ ላይ ያለ ክደት ነው። ለዛም ነው ልክ ዶሮ ሲጮህ ያ ትንቢት እንትን ሲል ምርር ብሎ አለቀሰ፣ አዘነ። የጴጥሮስ ክደት በእንባው ታጥቧል። ባፈሰሰው እንባ የዶሮን ጩኸት ሰምቶ ምህረትን አግኝቷል። ብዙዎቻችን እየካድን ያለናለን። በስራችን እንክደዋለን ክርስቶስን። በሰው ፊት የሚመሰክርልኝ በአባቴ ፊት መሰክርለታለሁ፣ በሰው ፊት የሚያፍርብኝ በአባቴ ፊት አልመሰክርለትም እንዳለ እንዳንሆን ከሚካድ አላቃችሁም ከሚለን ጀማ እንዳንሆን በሰው ፊት ልንመሰክርለት ይገባል። ለሆዳችን፣ ለገንዘባችን፣ ለስራችን ምናምን ብለን ፈጣሪን ከመካድ ወይንም ደግሞ መካድ በብዙ አይነት ነገር ስላለ ማለት ነው። በውሸት ያልሆነውን ነው ብሎ መካድም አንድ ክደት ነውና የራስን ሰው አሳልፎ መስጠት በሃይማኖት ላይ እንትን ማለት እሱም ክደት ስለሆነ ትእዛዛቱን አለመጠበቅ እነሱም ክደቶችን የሚያመጡ ስለሆኑ ጴጥሮስ አትሊስት ዶሮ ሲጮህ ዶሮ ቀስቅሰዋለች፣ አንቅተዋለች። ይህን ድምፅ የምትሰሙ በያላችሁበት እንደየሀገራችሁ ሰዓት አቆጣጠር ሊያነቃችሁ ይገባል ማለት ነው። ልንወርቅ እንችላለን፣ ብዙ ኃጢአት ልንሰራ እንችላለን፣ ልንደክም እንችላለን፣ ልንዝል እንችላለን። ግን በውስጣችን በልጅነታችን የተጠመቅነው ያ የልጅነትን ጥምቀት ያገኘ ነው በውስጣችን ያለው ቅዱሱ መንፈስ ያግዘናል፣ ይረዳናል። ጥሎ አይጥለንም፣ ወድቀን እንድንቀር አይተወንም። ስለዚህ እንነሳለን። የንስሐ ጊዜም አለ፣ ንስሐም መግባት አለብን። ነገ ተነገ ወዲያ ብለን ብዙ ምን የምንለው አይኖርም ማለት ነው። የዕለት ዕለት ወደዛ ከፍ ማለት አለብን። በዛ በክደት ውስጥ በስህተት ውስጥ አለመቀጠል ጤናማ ነው። መንቃት አለብን ማለት ነው። እና ረድኤትና መሲ ምን ፈልጋችሁ ነው? እዚህ ዳቦ ይታደላል፣ ፈንዲሻ አለ፣ ጠላ አለ፣ ጠጅ አለ፣ ወይንስ ምንድን ነው? ምን ቆርጧችሁ ነው በዚህ ሌሊት የምመጡብኝ? ምን ፈልጋችሁ ነው? ተበተኑ በቃ ሰውየውን አታስቸግሩ። እሺ ወንድማችን፣ በመጀመሪያ በጣም ነው የምንወድ የምናከብረ የአገልግሎት ዘመን እግዚአብሔር አምላክ ይባርክልን። እና እንትን
ነገ ስለማትገባ እንኳን አደረሰ ልንልህ ነው። እሁድ ከመጣህ ደግሞ ወይም መጀመሪያ ላይ ወይም ደግሞ በስተመጨረሻ ላይ ትንሽ ታስገባና እንኳን አደረሰህ እንድንልህ ማለት ነው። ከተመቸ፣ ካልተመቸ ችግር የለውም። ሌላው ደግሞ ዮሲቲና እና ረዱ የኮሜንት እነዚህ አብዱሎች ከታች ያልሆነ ኮሜንት ሲጽፉ ደማችን እየፈላ ነውና ኮሜንት እንትን ሞዴሬተር ከቻለ የኮሜንት ሞዴሬተር እንድትሰጣቸው ነበር። አንቺ አለሽ? እኔ አለኝ። እናመሰግናለን። ከአንቺ ይነሳና ለዩስቲና ደግሞ ለማንኛውም ተነስቶ ለማይሰጥ ሳሪ ማለት ከታች ሳሪ ዘክርስቶስ ጥሩ ነው። ቆይ በደንብ አስታወሳችሁ። ሞዴሬተሮች መነሳት አለባቸው። ይነሳሉ። የኔና ዶስ ጌት እሺ፣ ዮስቲና ለሚቼክ መሲ ሞዴሬተር ኦኬ። ረዱ ፌበን ከዛው ሁሉ ይነሳሉ ዛሬ። የኮመንት ሞዴሬተሮች ፌበን ማለት ምን ማለት ነው? ትርጉሙ በመጽሐፍ ቅዱስ ላይ ፌበን የምትባላለች የለችም? ፌበን ማይክሽን አንሺ። ረዴት ማንሽ? ፌበን ምንድን ነው ትርጉሟ? ትርጉሙን አላውቅም፣ ግን ሮሜ 1:16 ላይ ያለች 1:16 ሳይሆን ምዕራፍ 16 ቁጥር 1 አለ። 1:16 ወይንስ 16:1? ጎበዝ። ምዕራፍ 16 ቁጥር 1 በከንክራውስ ያለች ቤተክርስቲያን እህታችን ፌበንን አደራ እላችኋለሁ ይላል ሐዋርያው ቅዱስ ጳውሎስ። አሁን ተቤት ያትወጡም እንዴት አለ? ምንድን ነው የምፈልጉት? አሁን ሞዴሬተር ቆይ ቼክ ላድርግ። ስጠኝ ትላለች። ተሰጥቶሻል እኮ አንቺ ሴትዮ። ረዱ አልተሰጣትም መሰለኝ። ማንን ልሞል እንትን እንድታደርግ እፈልጋለሁ። አሁን እኮ እዛ ሰው ጋር እየተጣላችሁ እኮ አሁን እኔ ቤት እኮ ስልጣን እመውታችኋለሁ ምናምን ነገር እመውታችኋለሁ። ቆይ እስኪ እንዴት ነበረ ቼክ የሚደረገው? ረሳሁት። ተሰጥቷታል። ረዱ ሳራ የክርስቶስ የሚል አለ ታች። እዚህ ሳራ ዘክርስቶስ የምትላለ እሷ ብቻ። በጣም ይቅርታ ግን ማን የሳራ ዘክርስቶስ የታለች? ሳራ ዘክርስቶስ ፀጉሯ ሹሩባ የተሰራችው። እኔ ፎቶ ላነሳት ነው እንዴ? ፀጉሯ ሹሩባ ሌሎች ለቀውት ነው ያሉት። ፀጉርሽ ሹሩባ የተሰራሽ ከ850 ሴት ውስጥ አንድ ሴት ነው የፀጉር ሹሩባ የተሰራሽ። ሳርቾ የክርስቶስ ኦኬ ነው። ሳርቾ የክርስቶስ እረኛ፣ ሳራ ዘክርስቶስ ብቻ። ሳራ ዘክርስቶስ። ኧረ ሳራ አንድ ቁጥር ጻፊ። ሹሩባ ከ800 ሴት ውስጥ አንድ ሹሩባ ያላት አንድ ብቻ ነች ያለችው። የራሷ ፀጉር ነው፣ የራሷ ፀጉር ነው። አትናገሪ። ምን አይመስለኝም፣ ተበድረው መሰለኝ። ዋጋም የለሽ ሞዴሬተር ይመልሽ። ሹሩባ ይሰራሉ ተበድረው ፀጉር
ተበድረው ሹሩባ ይሰራሉ። እናንተ ኢስኖ ፌር ኢስኖ ፌር። አሁን ተመስለበት የሚለው አሁን ነው የሚመጣው። ያንን ፀጉር አሁን ለምሳሌ ያንን ፀጉር ያጠለቀችው የሰንበዲን ፍቅረኛ ከሆነ ከኋላ ፀጉሯን ሲያይ እኮ ያችኛዋ ሚስቱ ትመስለው ይችላል እኮ የሚስቱን ፀጉር አይቶ ሌላ ሴት ላይ። አሁን ተመሰለች ማለት አሁን ነው በቃ የሰው ፀጉር አድርጋ ስትሄድ። የሆነ አንድ እንትን እንደውም ፈታ ያደረገኛል። ጌታ ጸሎታችሁን የማይሰማው እናንተ በጸለያችሁት ሌላ ሰው እየወሰደው ነው። የሌላ ሰው ፀጉራቸውን እና ፊታቸውን አድርገው ያንኛው ሰውዬ እናንተን በረከት እየወሰደው። አሁን ውጡ ውጡ፣ ዱብ ዱብ በሉ፣ ሂዱና የፋሲካ ዶሮ ነው ሽንኩርት ትላጡ። እሺ ወንድሞች ደህና አደር። እናመሰግናለን። አመሰግናለሁ እፎዬ። እሺ ሰላም ወንድም አለ። እሺ ሰላም ደር መልካም ባህሪ ይመልህ። እግዚአብሔር ባለበት ይጠብቅ። ሁላችሁም እንወዳችኋለን እና እንዳትረሱ ሁላችሁም ማለት ነው። ሰላም ደር። እሺ እሺ እፎይ እንወድሃለን። ሁላችሁም ከዚህ እንደወጣችሁ አካውንቱን ኮፒ ሊንክ አድርጉ። ዋርኒንግ ላይ ስለሆነ ሁላችሁም ኮፒ ሊንክ አድርጉ። እናመሰግናለን። ፕሪንስስ ወይ ፎይ ሰላም ሺህ ዓመት ኑርልን የኔ ወንድም። እኔ እንኳን አሁን ማማት ነበር አልገባም፣ ዛሬ ነው የገባሁት። በጣም ስላስገባኸኝ የኔ ወንድም ሺህ ዓመት ኑርልን። በጣም ነው ማከብርህ። አንተ እግዚአብሔር ያመጣልን። ሺህ ዓመት ይኖራል በዚህ ዘመን በዚህ ኑሮ ውድና ሺህ ዓመት ለሱ ምን ይሳነዋል? ለጌታችን ምን ይሳነዋል ብለህ ነው? በዚህ ኑሮ ውድነት ለሺህ ዓመትን ሙሉ ካሰቃየኝ አስበሽዋል? ኧረ ተይ አትሰቃይም ፎይ አትሰቃይም። እንዳንተ ያለ ይኑርልን። ሺህ ዓመት ሙሉ ተይ እንጂ። ኧረ ጨምሮም እንደው ይጨምርልህ፣ ኑርልን። እነ መሐመድ ናፋቸውን ያሳስክልን ወንድሜ። በጣም ነው ማከብርህ የምወድህ። እሺ ቴንኪው። ለዚህ ነው ቁጥር እየጻፍኩ ነበር። አይ ዝም ብዬ ነው ቁጥር የምጽፍልህ። ሰላም ልልህ ነው። ዛሬ ነው የገባሁት ከማማቱ በፊት። አመሰግናለሁ ስላስገባኝ። እሺ ወንድሜ። ዛሬ ልገላገል ብዬ ነው ሁሉንም ቁጥር የሚጽፉ የተወሰነ። ኢትዮጵያ ወይ እንዴት አመሸህ? ሰላም ነህ? እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰን። እንዴት ነህ? እዩ የለኝ ያውቀኛል። በስም ቀይሬ ነው። አላወኩም። ዩኤል ክርስቲያን አልተከራከርንም። እሺ ምን ልታዘዝ? አረ ምንም በቃ እንኳን አደረሰ ልበል ብዬ ነው። ነገ አትመጣም ምናምን ሲሉኝ አንድ ቁጥር ጻፍኩኝ። መልካም በዓል ልበለው በዚህ አጋጣሚ ብዬ። እሺ ቴንክ ዩ። እሺ በርቱ። አጸደ ወይ እፎይ እንዴት ነህ? እንኳን አደረሰ። እንኳን አብሮ አደረሰን። እንዴት ነሽ? ደህና ነኝ፣ እግዚአብሔር ይክበር ይመስገን። ስላስገባኝ በጣም ደስ ብሎኛል። አመሰግናለሁ። በጣም ብዙ ነገር ተምሬያለሁ ካንተ፣ በጣም ብዙ አመሰግናለሁ። እና አንድ ጥያቄ ነበረኝ። ኦኬ ምንድን ነው? ሴት ልጅ ለምንድን ነው ዶሮ የማታርደው? አይ ስለ ዶሮ እየተወራ ስለነበረ እኛ እንጠይቃለን እንጂ አንጠየቅም። ይሄ እኮ እናንተ ያለባችሁ ለምንድን ነው ማናርደው ብለሽ የሴት ልጅ መብት ይከበር። ሴት ማለት ምንድን ነው ትርጉሙ?
አጸደ ሴት ማለት ትርጉሙ ምንድን ነው? እኔ እንጃ። እኔ እንጃ። ዘፍጥረት ምዕራፍ 2 አላነበብሽም እንዴ? ላንብብልሽ ነኝ። እንዲህ ይላል ዘፍጥረት ምዕራፍ 2 ቁጥር 23 ላይ አዳምም አለ ይቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ምን ትባል? ሴት ትባል። ምነችና? አጥንቷ ከአጥንቴ ስጋዋ ከስጋዬ ተገኝታለችና ሴት ትባል አለ። ስለዚህ ሴት ማለት አጥንቷ ከአጥንቴ ስጋዋ ከስጋዬ ማለት ነው። ይህን ታውቂያለሽ? ምንድነሽ ሴት ማለት? ረዳት ረዳት። አጥንቷ ከአጥንቴ ስጋዋ ከስጋዬ ማለት ነው። ስለዚህ ሔዋን ማለትስ? ሔዋን እናት እናት ማለት ነው። የሔዋኖች እናት ማለት ነው። ስለዚህ ሴት አንድም ከማታርድበት ምክንያት ምንድነው? እሱ እናት ስለሆነች ህይወት ላላቸው እናት ነች እንጂ ህይወትን የምነጥቅ አይደለችም። ጥሩ ና ይሰማሻል? አጸደ አለው ይኔ አለው ነ ኦኬ። እሷ ነች የተቋረጠችው። አጸደ እሜት ያጸደ ያ ራሱ የተለያየ እንትኖች ቢኖሩትም ማብራሪያዎች ቢኖሩትም አንድም ሴት ሔዋን የህይወት እናት ነች እንጂ ህይወትን የምቀማ ህይወትን የምነጥቅ አይደለችም። እሷ ህይወት ሰጪ ነች። አንድም ከዛ አንጻር ነው። የራሱ ሌሎች ማብራሪያዎችም ማለት ግን ይሄ ደግሞ በጣም ደስ የሚልም ነው። ተመልሶልኛል እና ሴትዮ የጮች ስለሆነ እንዳትረብሽ ብዬ ነው የሚታረኩት። የሰማሁ ነበር እና ህይወት ሰጪ ነሽ እንጂ ለቀሚ አይደለሽም አንቺ። እዛ ነው ሴቶች ህይወትን አስቀጣይ ናቸው፣ ህይወትን የሚሰጡ ናቸው። ቀላሉ ማየት ይህንን እንድትይዙት ነው።